እንደው ታውቃለህ ፈረንጁ የሄድንበት ሁሉ ትሄዳለህ፣ የመጣንበት ሁሉ ትመጣለህ፣ የወጣንበት ሁሉ እየወጣህ ነው። ሰው በቃ በግልጽ ንገረኝ፣ ሄርሜላን ትወዳታለህ? ትወዳታለህ ወይ? ለምንድን ነው በዚህ ልክ የምትከታተላት? ተመሳሳይ ልብስ መልበስ ምንድን ነው ችግር አለው? ማሽ መልበስ ኃጢአት ነው እንዴ? ኃጢአት ነው? ንገረኝ እስኪ። ይሄ ጊዜ አብረሽ እዛ ቤት እንዲያደር እያደረጋችሁ የነበራችሁት ወይም ደግሞ ደውላለት ፈርቻለሁ እንድትል እያደረጋችሁ የነበራችሁት አንተና አቤል ናችሁ። ለምን በምትዋሽ እዛ እና አቤልም ደግሞ ልውጣ እያለ ነበረ። ጭራሽ አንድ ላይ ልታስወድሯቸው ማለት ነው። ይሄ እንደነበረ እኮ እቅዳችሁ ግልጽ ነው። ደጋጋውን ወንድሟን ከሀረር ድረስ አስመጥተ የማይሆን ሀሳብ እንዲያስቡ ያደረካቸው አንተ ነህ። ፈረንጁ ስህተቶችህን እመን። ሩታ ወደ ቤት ለመመለስ ብዙ ነገር ሞክራችሁ እነሱ ከልክሏችሁ ነበረ። ገባ አይደለ? አሁን ግን የምታደርጉት ነገር እንዳለ አስጠልቷቸው ለመጨረሻ ጊዜ ነው የመጡት። ጠብሰው ይለቁዋል። እንቀለቀላለሁ እንደ አፈላለሁ ካልክ ማለት ነው። ጭንቅላትህ እንደ ልጅ እንዳያስብ በቃ እኔ የመሰለ ሰው ንግግር ተናገር። ስትናገር ወደኋላ ምን ያመጣል? የተናገርኩት ነገር ከተናገርኩት በኋላ ምን አይነት ነገር ይፈጠራል ብለህ አስብ። ትናንትን ባገኛት ሄርሜላን አይደለ እንዴ ሩታን የቀየርካት? ፍቺውንም ወረቀት ካልፈረመልሽ ብለህ መተህ እዚህ ልጅቷ ከተረጋጋችበት ህይወት ውስጥ ከተረጋጋችበት ልጇን እያሳደገች ባለችበት ሁኔታ መተህ የወሰወስካት አንተ ነህ። ነገሮችን ያስተካከልክ ይመስልሃል፣ ነገር ግን በእጥፍ እያበላሸ ነው። እሱ ደስታውን ሊያገኝ የሚችለው ሩታ ጋር ነው፣ ሄርሜላ ጋር አይደለም። በብር የሚገዛ ደስታ ደግሞ ደስታ አይደለም። በትንሽ ጊዜ ልትደሰትበት ትችላለህ። እሱም ቢሆን ብር ስላወጣችሁበት የሆነ ነገር ስላደረጋችሁለት ትንሽ ጊዜ ደስተኛ ሆኖ መስሎም ሊታያችሁ ይችላል። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የእኛ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልም። እንግዲህ ዛሬ ተመልሼ መጥቻለሁ። ተመልሼ ስመጣ ዛሬ እንግዲህ ፈገግ ብዬ ነው የመጣሁት እና ብዙ ነገሮችን ለመርሳት በቻልነው መጠን ከከተማ ወጣ ብለን እኔንም ራሳችንንም ሁላችንም አብርሽንም ጨምሮ ራሳችንን ለማዝናናት ራሳችንን ሪፍሬሽ ለማድረግ እንዳያችሁ ተወተን ነበር እና ደስ የሚል ጊዜ ነበረን። እውነት በእውነት በምንም የማይገኝ ጊዜ ነው። በጣም ደስ የሚል ጊዜ አሳልፈናል። ማለት ሳምንቱ የሆነ 2 ወር 3 ወር የቆየን ያህል የተሰማን በጣም ብዙ ነገሮችን መርሳት ችለናል። ብዙ ነገሮችን ማስተካከል ችለናል ብለን እናስባለን እና እንደዚህ አይነት ነገሮች እንዳሉ ሁሉ ያው የሰው ልጅ ደግሞ ሲደሰት የማይወዱ የሰው ልጅ ሲዝናና የማይወዱ ሰዎች አሉ። በዛ መሀል መጥተው የእኛንም ኑሮ ለመበጥበጥ ዴኒሽ አማኑ ሰላም፣ እንኳን ደህና ነበር። እንኳን ደህና ቆየኝ። ሰላም ነው። እንግዲህ ለምን እንደፈለገኝ ከአንተ ልስማና ዛሬ ብዙ ነገር አንተ ማውራት እፈልጋለሁ። እሺ፣ በመጀመሪያ ደረጃ እኔ ጓደኛችሁን ለምን እሳት ውስጥ እንደምትከቱት ለምን ህይወትን እንደምታበላሹት እስካሁን ይሄ ነገር ከተጀመረ ጀምሮ ሊገባኝ ይችላል። ለምን እሳት ውስጥ መክተት እንደፈለጋችሁ። አንደኛ ነገር ጓደኛ ሲባል ብዙ ነገሩን ሸፍነ ብዙ ነገሩን እንዳይሳሳት እያደረክ ነው እንጂ የምታኖረው እንደዚህ አይነት ጓደኝነት እኛ አይተን አናውቅም። የእናንተ ጓደኝነት ከየትኛው ጠፈር ከየትኛው ፕላኔት እንደመጣ እኔ እንጃ። ጓደኛ ሲባል እንደዚህ አይደለም። አንተ ጓደኛ ይወደዋለሁ እሱ ተደስቶ ማየት ፈልጋለሁ ምናምን እያልክ አትዋሽ፣ አታስመስል። እሱ ደስታውን ሊያገኝ የሚችለው ሩታ ጋር ነው፣ ሄርሜላ ጋር አይደለም። በብር የሚገዛ ደስታ ደግሞ ደስታ አይደለም። በትንሽ ጊዜ ልትደሰትበት ትችላለህ። እሱም ቢሆን ብር ስላወጣችሁበት የሆነ ነገር ስላደረጋችሁለት ትንሽ ጊዜ ደስተኛ ሆኖ መስሎም ሊታያችሁ ይችላል። ገባ አይደለ? እናንተ ግን እንደደጋገመልኝ ይሄ ነገር የጠራኝ ሁሌ ደጋገመልህ አይደለም። የእናንተ ጓደኝነት ምን አይነት ጓደኝነት ነው? ወይስ ደግሞ ጓደኝነት ንጹህ ጓደኝነት ነው? የሚገባ ከሆነ ከንጹህ ጓደኝነት ነው። እንዳንተ እኔ አሁን ፈረንጅ ሌላ ነገር ውስጥ መግባት አልፈልግም። በትክክል የፈለከኝ ለምንድን ነው የመጣኸው? ኩሪፍቱ ድረስ መምጣት ስላለህ ለምን እኮ ምክንያቱም ስራችሁን ስለማውቀው ስራችንን ብታቆሙም ባታቆሙ እኮ መተህም የፈየድከው ነገር የለም ወይ ያስተካከልከውም ያበላሸውም ነገር የለም። ግን ለምንድን ነው በዚህ ልክ የሰውን ስህተት የምትቆጥረው? ስህተት ለመቁጠር የምትከተለው? ስህተት ስላለብን ጋር አይደለ? ብዙ ጊዜ አብረሽ እዛ ቤት እንዲያደር እያደረጋችሁ የነበራችሁት ወይም ደግሞ ደውላለት ፈርቻለሁ እንድትል እያደረጋችሁ የነበራችሁት አንተና አቤል ናችሁ። ለምን በምትዋሽ እዛ እና አቤልም ደግሞ ልውጣ እያለ ነበረ። ጭራሽ አንድ ላይ ልታስወድሯቸው ማለት ነው። ይሄ እንደነበረ እኮ እቅዳችሁ ግልጽ ነው። ገባ አይደለ? ምንም ለመዋሸት ምናምን ለማስመሰል አትሞክር። ምንድነው ማስመሰል? አንተ ምንም ይኸውልህ፣ ባስመስልም ባላስመስልም አንተ ጋር 1 ብር የሚጨምር ነገር የለም፣ 1 ብር የሚቀንስም ነገር አሁንም በብር ነው ማለት ነው። ጭንቅላት አንድ ብር ሳይሆን አንድ ሀሳብ የሚጨምርም የማይጨምርም ነገር እኔ አንተ እንድትደሰት ወይ አንተ እንዲደብር አይደለም ማስመስሎም አለማስመስልም።
የሚገባ ከሆነ የጠየቅኩን ጥያቄ መልስልኝ። ለምንድን ነው በዚህ ልክ የሰው ልጅን ስህተት ለመከታተል ያ ሁሉ ወጪ አውጥተህ ያ ሁሉ ጊዜህን አባክነህ ከዚህ ድረስ አዲስ አበባም እና ሳትባል ነው የመጣኸው ቤት ድረስ፣ ከዛም በኋላ ደግሞ ድጋሚ ኩሪፍቱ ድረስ ሄደን ምንድን ነው በዚህ ልክ ለምንድን ወጪ የምታወጣው? ስለ እኔ ወጪ አይመለከትም። ምክንያቱም እኔ ስህተት ስላለባችሁ ብቻ ማለት ነው ረጅም ርቀት ይሄዳሉ እኮ። ለምንድን ነው ሰው ልጅ ና ለምንድን ነው ጊዜ ማሰጠው? ልጁን ገደል እንደምከቱት ስለማውቅ ወይስ የመዝናናት ፍላጎት ነበረ? ትተን ስለሄድ ነበረ። ከእናንተ ጋር ብዙ ሰው አለ። እኔ ከእናንተ ጋር ተስማምቼ ማላቅም መስማማትም አልፈልግም። አይደለም ተስማማም፣ ግን ያው ምናልባት በርቆብህ ከሆነ የኛ መዝናናት አጓጉቶ ከሆነ መዝናናት ከሆነ ፍላጎት ለምን መጀመሪያ እኔንም ማዝናኑኝ አትልም? እኔ መዝናናት ፈልግ ሰው ሲዝናና የምትበጠብጠው ስለ መዝናናት አይደለም። አብርሽን ሲደሰት እኔ ምንም ከሱ ጋር እንትን የለኝም። ግን ደግሞ እሳት ውስጥ እንደምከቱ ስለማውቅ ነው እየተከታተልኩ ያለው። አዲስ አበባ እኮ ምን እያደረክ እንደነበረ እኮ አውቃለሁ። ልነግርህ እችላለሁ። ችግርህ ገባህ አይደለ? ተመሳሳይ ልብስ እስክታለብሷቸው እንደኖራችሁ ገባህ አይደለ? ልታለብሷቸው ልብስ ቤት እየዞራችሁ ይህ እኮ የእናንተ እቅድ ነው። ገባ ሁሉ ነገርህን አውቃለሁ። ምን እንደምታደርግ እራሱ አውቃለሁ። ሁሉን እነግርሃለሁ። መልበሱ ማለት ምን? ተመሳሳይ ልብስ መልበስ ምንድን ነው ችግር አለው? ማሽ መልበስ ኃጢአት ነው እንዴ? ኃጢአት ነው ንገረኝ እስኪ። ይሄ እኮ ነው ይሄ የወረደ ጭንቅላት እኮ ነው። አሁንም በምን ነጭ ቲሸርትን የለበስነው ሁለታችንም አሁን ኃጢአት ሰራን ማለት ነው? ምንድን ነው ሌላ ሀሳብ ውስጥ የምትገባው? ካሁን በኋላ እኔ ማስጠነቅቅ ነገር ማለት ነው። እንዳታስጠነቅቀኝ እንዳታስጠነቅቀኝ። ሰማኝ አይደለ? ተሳስተህ የሩታን ስም አንተ ማቤላን ብትጠሩ ማለት ነው ማትወጡበት እንትን ውስጥ ነው የምትገቡት። ከፈለክ እዛ መግማማት ትችላለህ ከሄርሜላ ጋር። ምን አገባህ አንተ? ማነህ? ለምንድን ነው እንደፈለክ ነው የሩታን ስም አትጥራ የእንትናን ስም አትጥራ የምትለኝ? በደንብ ያገባኛል። ስለሷ አፌ ሞልቼ እናገራለሁ። አንተ ስለ ሄርሜላ ተቆርቁረህ ትናንትና ላወካት ልጅ ተቆርቁረህ አይደለ እንዴ ጓደኛህን ስሰድበው እህቶችህን ስሰድብ ሩታን ማየውን ንግግር እየተናገርካት የነበረው። እኔ ደግሞ ከድሮ ጀምሮ ሩታን አውቃታለሁ። በደንብ ነው የሚያገባኝ። እናንተ ከሄርሜላ ጋር እንደፈለክ መግማማት ትችላለህ። አሁንም እየተግማማ ነው። የፈለጋችሁትን ነገር ሁኑ ከሄርሜላ ጋር። ግን ተሳስታችሁ ማለት ነው ሩታ እንደዚህ ነች ምናምን ብላችሁ እንዳታወሩ። እኔ ለራሴ ሁልጊዜ ነገሮችን ያስተካከልክ ይመስልሃል፣ ግን ደግሞ ነገሮችን በይበልጥ የምታሰፋው አንተ ነህ። እኔ ነኝ። እሺ አዲስ አበባ መጣ፣ ያልተፈጠሩ ነገሮች ተፈጥሯል ብላ አወራ፣ ሄድን። ድጋሚ ኩሪፍቱ መጣ። ሰው ያላሰበውን ነገር ማንም እኔም አቤልም ሄርሜላም ያላሰብነውን ነገር አስባችኋል። ላይክ ሌላ ነገር እንዲያደርጉ ነው ምቾት ያደረጋችሁት አልክ። እሺ አሰብን። እሱን ነገር አሰፋኸው። እዚህ መጣ ሩታ እንዲሰማት አደረጋት። ጀግና ነው። አሁንም ደግሞ የፍቺውንም ወረቀት ካልፈረመልሽ ብለህ መተህ እዚህ ልጅቷ ከተረጋጋችበት ህይወት ውስጥ ከተረጋጋችበት ልጇን እያሳደገች ባለችበት ሁኔታ መተህ የወሰወስካት አንተ ነህ። ነገሮችን ያስተካከልክ ይመስልሃል፣ ነገር ግን በእጥፍ እያበላሸ ነው። ማበላሸቴ ደግሞ ለእኔ ጀግንነት ነው። ገባህ አይደለ? ፈረንጁ ገብቶሃል አይደለ? ስህተትህን እኔም ስህተትህን ነው እየነገርኩ ያለሁት እንጂ ስህተትህን ተቀበለኝ። ጀግና ነኝ ሳይሆን ተቀበለኝ። እኔ ለራሴ ጀግና ነኝ። ልጅቷ እዚህ ከተረጋጋችበት ህይወት ውስጥ የፊርማም ወረቀት ምንም ሰጣ ገባ ውስጥ በማትገባበት ሁኔታ አንተና ጓደኛህን እናችሁ ያረጋጋችኋት እስካሁን ያላረጋጓትም ሳታዝን የተረጋጋው ወንድሟን ራሱ የተረጋጋውን ወንድሟን ከሀረር ድረስ አስመጥተ የማይሆን ሀሳብ እንዲያስቡ ያደረካቸው አንተ ነህ። ፈረንጁ ስህተቶችህን እመን። ስለሚገባችሁ ምንም አይፈጠርም። ከአሁን በኋላ ለምታደርጉት ነገር ደግሞ ማለት ነው እንዳለ ትከፍሉታላችሁ። ሁሉም ማለት ነው። ይኸውልህ ነገርኩህ። ከዛ በፊት ሩታን የሆነ ነገር ለማድረግ ብዙ ነገር እንትን ለማለት ሩታን ወደ ቤት ለመመለስ ብዙ ነገር ሞክራችሁ እነሱ ከልክሏችሁ ነበረ። ገባህ አይደለ? አሁን ግን የምታደርጉት ነገር እንዳለ አስጠልቷቸው ለመጨረሻ ጊዜ ነው የመጡት። ጠብሶ ይለቁዋል። እንቀለቀላለሁ እንደ አፈላለሁ ካልክ ማለት ነው። እንደዚህ እንዲሆን ያደረግከው ግን አንተ እኔ ነኝ። ይህን ነው ልነግርህ። እንደፈለጋችሁ ነገሮችን ማጥበብ እየቻልክ ነገሮችን የምታሰፈው አንተ ነህ። እንድትጨማለቁ አንፈልግም። በጣም አበዛችሁ። አንተ የምታወራው ወሬ ለአንተ ትክክል መስሎ ሊሆን ይችላል፣ ነገር ግን ቆም ብለህ እንድታስብ ነው። ለሁሉም ትክክል ነው። ለማንም ትክክል ሆነ ያውቃል። የአንተ ነው ዋና ባለትዳርን ሰው ሄደ ከሌላ ሴት ጋር ማዝናናት ደብሮኛል ብላ አንድ ላይ ለምን አትመጣም አንተ? ለምን እዚህ ቁጭ በል ልክፈልልህ አለ አይደለ? ሩም ሊያዝልህ እዚህ ቁጭ በል አለ አይደለ? ለምን አትቀመጥም? ለምን አትዝናናም? ማየት የፈለግከውን ነገር ለምን አታይም? ለምንድን ነው ሰበብ ፈጥረህ ለቀህ ወጣህ አይደል? በቃ እዛው ተቀምጠህ ተዝናንተህ አይተህ ምን የሚፈጠር ነገር እናንተ ከወረዳችሁ ሰዎች ጋር አንድ ደቂቃ እዚህ ጋር ቪዲዮ ቆሜ የምሰራበት ሰዓት ራሱ እንዴት እንደሚጨንቀኝ እኔ ነው የማውቀው። ምክንያቱም አንገናኝም በምንም ገባህ አይደለ? እንደዚህ ወረዳችሁ አይምሮ ገና ልጅ ነው አልበሰለም። ጭንቅላትህ እንደ ልጅ እንዳያስብ የበሰለ ሰው ንግግር ተናገር። ስትናገር ወደኋላ ምን ያመጣል? የተናገርኩት ነገር
ከተናገርኩት በኋላ ምን አይነት ነገር ይፈጠራል ብለህ አስብ። ምንድን ነው ሁልጊዜ እንደ ልጅ ለምንድን ነው የምታወራው? እኔ አልበሰልኩም። ይኸውልህ ስማኝ፣ እኔ ልጅ ነኝ። በቃ ይኸውልህ አረጋገጥኩልህ፣ ልጅ ነኝ። ግን ደግሞ እንዳናንተ የወረደ ስራ ልጅ መሆንህ አይደለም ችግሩ፣ ልጅ መሆንህ አይደለም ችግሩ። ነገሮችን እንደ ልጅ እያበላሸው ነው። ሄደህ ሩታ ጋር ማይወራ ወሬ ታወራለህ። ሰላሟን ስታት እስኪ ልጅቷን መጀመሪያ እኮ አንተ አስተካክል። መጀመሪያ አንተ ማስተካከል ያለብን አንተ አስተካክል። ማባበል ያለብን ሰው አባበል። እኔን አታስተምረኝ አንተ። እኔ እንደዚህ ብለህ መናገር አችልም። ምክንያቱም የምትሰራው ስራ ለመምከር አይደለም። አፍን ሞልተህ እንኳን ለመናገር አንድ ነገር አላደረኩኝም። ምንም አንተ